ሰላም ውድ አድማጮቻችን ይህ የስፖርት ነው። አድማጮቻችን በዛሬው ፕሮግራማችን የአርሰናልን የማጥቃት ክፍል እናያለን። እንግዲህ መድፈኞቹ ባለፉት አመታቶች ሊቨርፑል የሰራውን ስህተት ለመቀነስ ግዴታ ውስጥ የሚወድቁ ይመስለኛል። ሊቨርፑል ባለፈው አመት ያደረገው ለውጥ እንግዲህ ፕሪሚየር ሊጉን ዋንጫ ያሸነፈበትን ቡድን በፍጥነት የመቀየር ለውጦችን ማድረጉ ነው። ታዲያ አርሰናል አሁንም ቢሆን በጥንቃቄ ነው በዚህ ዝውውር መስኮት መንቀሳቀስ ያለበት ብዬ አስባለሁ። አንዳንድ ቦታዎች ላይ ሽፋን ያስፈልጋል። ብዙ ጨዋታ የተጫወቱ ተጫዋቾች ስላሉ የሚለቃቸውም ተጫዋቾች የተለመዱት የገብርኤል ሄሱስ ከሊያንድሮ ትሮሳርድና ማለ እነዚህ ቦታ መጠነኛ የሆነ ለውጥ እንጂ አሸናፊ ቡድኖች ላይ ብዙ ለውጦችን የምታደርግ ከሆነ በዝውውር መስኮቱ ላይ አዲስ ስብስብን ማቀናጀት ይሆናል እና ያ ደግሞ ዋጋ የሚያስከፍል ይሆናል። የአርሰናል የጥንካሬ ምንጭ የተከላካይ ክፍሉና ግብ ጠባቂው እንዲሁም ደግሞ የአማካይ ክፍሉ ነው። የአማካይ ክፍሉ ላይ በተለይ ለዙብሜንዲ እንዲሁም ደግሞ ለዴክላን ራይስ ሽፋን የሚሰጥ የአማካይ መስመር ተጫዋች፣ የቀኝ መስመሩ ላይ ቤን ዋይትን መተካት የሚችል ቤንች ላይ መቀመጥ የሚፈልግ ተጫዋችን ማምጣት እንዲሁም ደግሞ የግራ መስመሩ ላይ እንዲሁም የአጥቂ መስመሩ ላይ ተጫዋቾችን ማምጣት የአርሰናል ትልቁ እቅድ ይሆናል ተብሎ ይገመታል። ታዲያ ከነዚህ ተጫዋቾች መካከል ተመራጭ የሆነው ብራድሊ ባርኮላ አንዱ ነው። ስለ ብራድሊ ባርኮላ እንግዲህ ፋብሪዚዮ ሮማኖ እንደዘገበው አርሰናል በቀጥተኛ የሆነ ንግግሮችን ከብራድሊ ባርኮላ ጋር አድርጓል። እንዲሁም ደግሞ ለፒኤስጂም ተጫዋቹን ማስፈረም እንደሚፈልግ ንግግሮችን ማድረግ ችሏል። አርሰናል እንግዲህ ከገብርኤል ማርቲኔሊ የሚያገኘውን ገንዘብ እዚህ ተጫዋች ላይ ለማውጣት ያስባሉ። ዋጋው ከ60 እስከ 70 ሚሊዮን ፓውንድ ሊያወጣ የሚችል ነው የሚሆነው። ይህ የ23 ዓመት ፈረንሳዊ ተጫዋች በካራብስኬሊያ ቦታውን መቀማቱን ተከትለው አርሰናሎች ይህንን ተጫዋች የመጀመሪያ ተቀዳሚ ዓላማቸው አድርገውታል ማለት ይቻላል። ነገር ግን አርሰናል በዚህ የዝውውር መስኮት የሚፈልጋቸው ተጫዋቾች በዝርዝር ሲታይ ሞርጋን ሮጀርስ የመጀመሪያ ተቀዳሚ ነው የሚሆነው። ሞርጋን ሮጀርስ በተለይ የሊያንድሮ ትሮሳርድ በኮንትራቱ ላይ 1 ዓመት መቅረቱን ተከትሎ ሊያንድሮ ትሮሳርድን በሚገባ ይተካል ተብሎ የሚታሰብ ይሆናል። ታዲያ ከትሮሳርድ ውጭ ደግሞ ብራድሊ ባርኮላን ደግሞ የገብርኤል ማርቲኔሊ ተተኪ ሆኖ ወደ ኤሚሬትስ ይመጣሉ የሚለው መረጃ ነው። አርሰናል እስከ 70 ሚሊዮን ዩሮ ለዚህ ተጫዋች ሊያወጣ ይችላል። ብራድሊ ባርኮላ እድሜው 23 ሲገኝ የግራ መስመሩን እንግዲህ በሚገባ መምራት የሚችል ተች ላይን ዊንገር የሚባል አይነት ተጫዋች ነው። 18 ጨዋታዎችን በጣም ጠንካራ የሆነ የአንድ ለአንድ ግንኙነቶችን የማያሸንፍ ከገብርኤል ማርቲኔሊ ጋር ልዩነቱ ማርቲኔሊም ብራድሊ ባርኮላን ፈጣን ቢሆንም ከኳስ ጋር ብራድሊ ባርኮላ ፈጣን ነው። እንደ ገብርኤል ማርቲኔሊ ሁሉ ግን ብራድሊ ባርኮላ በአጨራረስ ችግር አለበት። ፈጣን ድሪብል የማድረግ አቅሙ፣ ድሎችን የመፍጠር አቅሙ፣ በሁሉም መስመሮች መጫወት ፐርፎርማንሱ ወደ ኋላ ተመልሶ ቦታዎችን የመሸፈን ብቃቱ በጣም አስደናቂ የሆነ ነው። አርሰናልም ሊቨርፑልም የዚህ ተጫዋች ፈላጊ ናቸው። እንግዲህ ያለፉትን አመታቶች ይህንን ተጫዋች አዲስ ኮንትራት ለማስፈረም ፒኤስጂዎች ሙከራ አድርገው አልተሳካላቸውም። የወጥነት ችግር አለበት። ነገር ግን አርሰናሎች ይህንን ተጫዋች በተለይ ለሚቀጥሉት አመታቶች በጣም በጠንካራ ሁኔታ አርሰናልን በሚገባ የሚያግዝ ተጫዋች ይሆናል ተብሎ ይታሰባል። ቴክኒካሊ ስታዩት ድሪብል ለማድረግ ድሎችን የመፍጠር አቅሙ ጥሩ ቢሆንም አጨራረስ በጫናዎች ውስጥ ጎሎችና ድሎችን መፍጠሩ ትልቅ ሁኔታ ነው። ቁመቱ ጥሩ ቢሆንም የአየር ላይ ኳሶችን አጠቃቀምም እንግዲህ በአርሰናል ቤት ከመጣ መሻሻል የሚችል ነው። ወጥነት ትልቁ ጥያቄ ነው። እንግዲህ ውሳኔዎችን ሲወስንም ችግሮች አሉ። አጠቃላይ ተጫዋቹ በክህሎት ረገድ፣ በአጨዋወት ስታይል ረገድ አርሰናሎች ለአንድ ግንኙነቶችን ተጫዋቾችን በማለፍ ረገድ በጣም በሎ ብሎክ የሚጫወት ቡድን ላይ በጣም ተመራጭ የሚሆን ተጫዋች ነው። ድሪብል የማድረግ አቅሙ ጥሩ ነው። ስለዚህ ማንቸስተር ሲቲ ከዶኩ የሚያገኘውን አርሰናል ከዚህ ተጫዋች የማግኘት እድል ይኖረዋል። ዶኩም አጨራረስ ላይ እንግዲህ ባለፉት ጊዜያቶች ሲሻሻል ታይቷል። አርቴታ ደግሞ ከእንደዚህ አይነት ተጫዋቾች ጋር በሚገባ አቅሙን እንዲሁም ደግሞ ማሰልጠን አቅሙን አሳይቶ ለውጦችን ማምጣት ይጠበቅበታል። ያንን በሚገባ የሚያደርገው ይሆናል። ከዚህ በፊት ከሳኔ፣ ከስተርሊንግ፣ ከቡካዮ ሳካ ጋር ታይቷል። ስለዚህ በኔ እይታ ገብርኤል ማርቲኔሊና ሊያንድሮ ትሮሳርድ ያለፉትን አመታቶች ጥሩ ተጫዋቾች ቢሆኑ አሁን አርሰናል ማጥቃቱን ከፍ ማድረግ ካለበት ከነዚህ ተጫዋቾችን መልቀቅ ግድ የሚል ይሆናል። ነገር ግን የአርሰናልና የማይክል አርቴታ ተመራጩ በእንግሊዝ ፕሪሚየር ሊግ ልምድ ያለው በአርሰናልም በሚገባ ማሻሻል የሚችለው ሞርጋን ሮጀርስም ይሆናል ተብሎ ይታሰባል። የ23 ዓመቱ ሌላኛው ተጫዋች ነው። አርሰናል 80 ሚሊዮን ፓውንድ እስከ 100 ሚሊዮን ዩሮ ከ80 ሚሊዮን ዩሮ እስከ 100 ሚሊዮን ዩሮ ለዚህ ተጫዋች ሊያወጣ ይችላል። ሞርጋን ሮጀርስ እንግዲህ በኔ እይታ በፕሪሚየር ሊጉ ካሉ ለትልልቅ ቡድኖች ስፔሶችን ስታገኝ የአርሰናል ተጫዋቾች ሌላ አይነት ሚናን ከዚህ ተጫዋች የሚያገኙ ይሆናል። ኳሱን ይዞ በማጥቃቱ ረገድ በጣም የተለየ ተጫዋች ነው ብዬ አስባለሁ። በተለይ ደግሞ የሞርጋን ሮጀርስ ትልቁ ጥንካሬው በዘንድሮ ውድድር ዓመት ለምሳሌ 11 ጎልና 9 አሲስቶችን አድርጓል በፕሪሚየር ሊጉ። ኡናይ ኤምሬ እረፍትን ሰጠውት አያውቁም። ወደ አለማዎቻችን የማንቸስተር ሲቲን የውድድር ዓመቱ ጨዋታ መጨረሻ ላይ ብቻ ነው
የተቀየረው። ከዛ ውጭ አንዴ በቢጫ ካርድ ምክንያት ጨዋታዎች አልፈውታል። እንግዲህ ጥንካሬው፣ ድሪብል የማድረግ አቅሙ፣ ፍጥነቱ፣ ቦል ፕሮግሬሽኑ፣ እድሎችን የመፍጠር አቅሙ አርሰናልን ውጤታማ ያደርገዋል። ሞርጋን ሮጀርስ ለምሳሌ አርሰናል በ10 ቁጥር ላይ ኦዴጋርድን ካሰለፈ ሞርጋን ሮጀርስ ከቀኝ የሚነሳ ከሆነ ከግራ መስመር የሚነሳ ከሆነ አርሰናል በሁለት 10 ቁጥር የሚጫወት እስከሚመስል ድረስ አስደናቂ የሆነ የ4-2-2 የሚመስል የማጥቃት ቅርጽን ሊጠቀም የሚችልበት እድል አለ። ቁመቱ ጥሩ የሚባል ነው። ፍጥነቱ፣ የአየር ላይ ተፋላሚነቱ ታዲያ በዚህ ረገድ ደግሞ አርሰናል ተጠቃሚ እንዲሆን የሚያደርገው ይሆናል። ይህ ተጫዋች ወሳኙ የአርሰናል ተጫዋች ይሆናል ብዬ አስባለሁ። በተለይ አርሰናሎች እስከ 200 ድረስ አውጣው ይህንን ክረምት በዝውውር መስኮቱ ላይ ራሳቸውን ማጠናከር ይፈልጋሉ። ባርኮላን የሚያገኙ ከሆነና እንዲሁም ደግሞ እዚህ የዝውውር መስኮት ላይ ሌላኛውን ሞርጋን ሮጀርስን የሚያስፈርሙ ከሆነ በሚገባ የግራውን መስመር ማደስ የሚችሉበት አቅም ይኖራል። እንግዲህ ሞርጋን ሮጀርስ ለአርሰናሎች ቅድሚያ የሚሰጡት ነው። ማይክል አርቴታ ቅድሚያ የሚሰጠው ተጫዋች ነው። ብራድሊ ባርኮላ ግን በዝርዝሩ ላይ ካሉ ተጫዋቾች ውስጥ ነው። እንግዲህ በተለይ ሞርጋን ሮጀርስን የሚያገኙ ከሆነ ባርኮላን ዝውውር ሊያደርጉት ይችላሉ ወይ? ትልቁ ጥያቄ ነው። ከባርኮላና ከሞርጋን ሮጀርስ ከተባለ በአርሰናል ቤት መጥቶ በቀጥታ ለውጥ የማምጣት አቅሙ የሞርጋን ሮጀርስ ከፍ ያለ ይሆናል። ስለዚህ እዚህ ላይ ትልቅ ውሳኔ የሚያስፈልገው ይሆናል። ነገር ግን ሞርጋን ሮጀርስ እና ብራድሊ ባርኮላ ብቻ የአርሰናል የግራ መስመር ተመራጭ ናቸው ማለት አንችልም። ራፋኤል ሊያውም እዚህ ጋር መቅረብ የሚጠበቅበት ይመስለኛል። ወዳጆቻችን ራፋኤል ሊያውን ደግሞ ስናየው ሊያው በጣም ባለፉት አመታቶች በወጥነት ጎሎችና አሲስቶች ያሉት ነው። ትንሽ ከአርሰናል ጋር አስቸጋሪ የሚያደርገው ይህ የ26 ዓመት ተጫዋች በትልቁ ሁኔታ መታየት የሚጠበቅበት ከኳስ ውጭ ያለው እንቅስቃሴ ነው። ነገር ግን ለአርሰናል ለማጥቃቱን አንዳንድ ግንኙነቶችን የማሸነፍ ፐርፎርማንሱ የተለየ ተጫዋች ነው። ድሪብል፣ ፍጥነት፣ እድሎችን መፍጠር አቅሙ በጣም የተለየ ነው። ወደኋላ ተመልሶ ግን መከላከሉን ማገዝ ላይ በጣም ደካማ የሚባል ተጫዋች ነው። ስለዚህ ይህ ተጫዋች በዚህ ሁኔታ ላይ መታሰብ የሚጠበቅበት ይመስለኛል። ሌላኛው እዚሁ ተመሳሳይ ሁኔታ ላይ በጥንካሬዎቹ እንዳለ ሆኖ በተለያዩ ቦታዎች ላይ ደግሞ ተጽዕኖ የመፍጠር አቅሙም ሌላኛው መሰላት የሚጠበቅበት ነው። እንግዲህ እንደ ድክመት የሚነሳው ወጥነት ጉዳይ ነው። ከዛ ውጭ የመከላከል አቅሙን የማገዙ ነው። እዚህ ላይ ነው አርሰናል መስራት የሚጠበቅበት። ይህንን ተቀብሎ ወደ አርሰናል ይመጣል ወይ ከተባለ ግን በእኔ እይታ በጣም ተመራጭ ነው። ዋጋውም ለአርሰናል ጥሩ የሚባል ነው። ሊያው እስከ 60 ሚሊዮን ዩሮ ሊገኝ የሚችል ነው። ወደ 50 ሚሊዮን ፓውንድ በእግር ኳስ ተጫዋችነት ታሪኩ በጣም በዝቅተኛ ዋጋ የሚገኝበት ይህ ወቅት ነው ማለት የሚቻል ነው የሚሆነው። ሌላኛው ማርከስ ራሽፎርድ ነው። ደረማቻችን ራሽፎርድ በፕሪሚየር ሊጉ ልምድ ያለው ነው። በተለይ በጣም ውጤታማ ከሚባሉ አጥቂዎቹ መካከል አንዱ ነው። የደሞዙን የሚቀንስ ከሆነ ፍጥነቱ፣ ስለ ራሽፎርድ የተለየ ነገር ማውራት አያስፈልግም። ፍጥነቱ፣ የአካል ብቃቱ፣ ያጨራረስ አቅሙ፣ ትልልቅ ጨዋታዎችን የመፍጠር አቅሙ፣ ከዛ ውጭ እንግዲህ የወጥነት ችግሩን ውሳኔዎቹን ማሻሻል የሚችል ከሆነ ማይክል አርቴታ የሚፈልገውን ደግሞ የአጨራረስ ሂደቶችን የሚያተገብር ከሆነ በጣም ውጤታማ የሚያደርገው ነው። ታዲያ አርሰናሎች ከነዚህ 4 ተጫዋቾች በሊስታቸው ከያዙት ውስጥ አንደኛው ሞርጋን ሮጀርስ ነው። ምንም ጥያቄ የሌለው በሁሉም መስመሮች መሳለፍ መቻሉ ተመራጭ በመሆን ሞርጋን ሮጀርስ በጣም ተመራጩ ነው። ከዛ በመቀጠል እንግዲህ ከተገኘ ብራድሊ ባርኮላ፣ ከዛ ካልሆነ ራፋኤል ሊያውን አድርገው ሶስቱን ይዘዋል። በዝርዝር ማሳመን መቻል ትልቁ ተመራጭ ሁኔታ ይሆናል። አርሰናል ትሮሳርድም ሆነ ማርቲኔሊ ይህ ክረምት ወሳኝ አርሰናል በዝውውሩ ከፍተኛ ገንዘብን ሊሰራባቸው የሚችሉበት እድል ይኖራሉ ተብሎ ይታሰባል። ገብርኤል ማርቲኔሊ እንግዲህ በባየርንም እንዲሁም በኤሲ ሚላን ይፈልጋል። 50 ሚሊዮን ዩሮ ዋጋ ለጥፎበታል። አርሰናሎች 30 ሚሊዮን ዩሮ ከሊያንድሮ ትሮሳርድ ይጠብቃሉ። ስለዚህ ከሁለቱ ሽያጭ ሌላ ተጫዋችን ማስፈረም የሚችሉበት እድል ይኖራል። ይህ እንግዲህ አንዱ የሚጠበቅ ይሆናል ተብሎ ይታሰባል። በአጠቃላይ እንግዲህ አርሰናል ከነዚህ ሁሉ ተጫዋቾች ማንን ሊመርጥ ይችላል የሚለው ትልቁ ጥያቄ ነው። ተመራጭ ሊሆን የሚችለው መስመሩን ጠብቆ ሊጫወት የሚችለው በብቃት ረገድ በጣም ተመራጭ ሊሆን የሚችለው ባርኮላ ነው። የመስመር ትክክለኛ የመስመር ተጫዋች ማለት ነው። ነገር ግን ደግሞ አርቴታ በተጫዋቾች በተለያየ ቦታ የመጫወት አቅምን በማየት ሞርጋን ሮጀርስን ሊመርጥ የሚችልበት እድል ይኖራል። ሮጀርስና ሁለቱን ተጫዋቾች በአንድ ላይ የሚያገኝበት እድል ካለ ደግሞ በጣም ተመራጭ ይሆናል። አርሰናሎች የማጥቃት ከመስመራቸውን ግን ሲፈልጉ ሄሱስን የሚተካም ተጫዋችን ይፈልጋሉና ያንን ቦታ በመሸፈን ረገድ ደግሞ ክሩፒ እዚህ ጋር ዝርዝር ውስጥ ሊገባ ይችላል። ስለዚህ ጁሊያን አልቫሬዝን ወይም ክሩፒን የሚያስፈርሙ ከሆነ ግን አንድ የመስመር ተጫዋች ብቻ ሊያስፈርሙ የሚችሉበት እድልም ሊኖር ይችላል። አርሰናሎች በዚህ የዝውውር መስኮት በተለይ ዋጋቸው በጥሩ ሁኔታ ከፍ ያሉት በጥሩ ፐርፎርማንስ ያሳየውን ሊያንድሮ ትሮሳርድን ነገር ግን በ2026 ጥሩ ብቃት ላይ እንደማይገኝ ይታወቃል። ስለዚህ አርሰናል ትሮሳርድንም ለመሸጥ ማርቲኔሊንም ለመሸጥ ይህ ወቅት ወሳኝ ወቅት ነው የሚሆነው። ታዲያ ሁለቱን ለመተካት ደግሞ እንግዲህ አርሰናል በዝውውር መስኮት የሚቻል ከሆነ ሞርጋን ሮጀርስን
ብራድሊ ባርኮላን፣ ክሩፒን ማስፈረም የሚችሉ ከሆነ እነዚህ ሶስት ተጫዋቾች የክረምቱ ምርጥ የአርሰናልን የማጥቃት መስመር እንደ አዲስ የሚገነቡት ይሆናል። ወደ 80 እንዲሁም ደግሞ 70 ሚሊዮን ዩሮ ሊያስወጧቸው የሚችሉበት እድል ይኖራል። ያ ማለት ወደ 250 ሚሊዮን ዩሮ ገደማ አርሰናል ያወጣል ማለት ነው። ያ ማለት አርሰናሎች ከሽያጭ ደግሞ ወደ 80 ጀምር ወደ 100 ሚሊዮን ዩሮ ቢያገኙ 150 ሚሊዮን ዩሮ ለማጥቃት መስመራቸው አወጡ ማለት ነው። ይህ ጥራትን መጨመር የሚችል ማይክል አርቴታ የሚፈልገውን የስኳድ ዴብዝ መጨመር የሚችል ነው። በጣም ተመራጭ የዝውውር መስኮት ይሆናል ተብሎ ይታሰባል። አማካይ መስመሩ ላይ ሽያጭ የሌለበት ነው የሚሆነው። ስለዚህ እዛ ላይ 100 ሚሊዮን ዩሮ ገደማ የቀኝ መስመሩ ላይ በቤን ዋይት ሽያጭ መጨመር የሚችሉ ነው የሚሆኑት። አርሰናሎች እስከ 200 ሚሊዮን ዩሮ ሽያጭን ያስባሉ። ማለት አርሰናል በዝውውር መስኮት ውስጥ ከ450 ሚሊዮን ዩሮ የማውጣት አቅምን ደግሞ ይሰጠዋል። 200 ሚሊዮን ዩሮ ከሽያጭን 150 ሚሊዮን ዩሮ የሚያገኝ ከሆነ ማለት ነው። ደልማቻችን በአጠቃላይ ደልማቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።